እንዴት ናችሁ? ይሄ ቪዲዮ በዋናነት የሚመለከተው የሶሻል ሳይንስ ሪሜዲያል ተማሪዎችን ነው። ስለዚህ ለሁሉም የሶሻል ሳይንስ ሪሜዲያል ተማሪዎች ሼር አድርጉላቸው። እናንተም ደግሞ የቻናሉ ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ አድርጉት። ይህንን ሀሳብ ያነሳውላችሁ የሶሻል ሳይንስ ሪሜዲያል ተማሪዎች ብዬ ቲቶ ኦፍ ታይም የሚሰጠው የቲቶሪያል ሴሽን ስላለ በዛ ላይ መመዝገብ የምትፈልጉ ካላችሁ ብዬ ነው። ማለትም በዚህ ቲቶሪያል ክፍለ ጊዜ ላይ ሪሜዲያልን እንደምታውቁት ከዚህ በፊት በነበረው ስርዓት 70 በመቶ 70 በ30 ሳይሆን አሁን ላይ 100 በመቶ ትምህርት ሚኒስቴር የሚሰጠው ፈተና እንደሆነ ታውቃላችሁ። ታዲያ አምና በነበረው ተሞክሮ ብዙ ተማሪዎች ናቸው የወደቁት። ማለትም ከበፊቶቹ ዓመታት ጋር ሲነጻጸር የሆነበት ምክንያት ኢንትራንስን መልሶ በማምጣቱ ነው የሪሜዲያል ጥያቄ ወይም ሪሜዲያል። ስለዚህ ሁለተኛ እድል ተሰጥቷችሁ ይሄን ሁለተኛ እድላችሁን ማጣት ደግሞ በጣም የሚያስቆጭና በጣም ደስ የማይልም ነገር እናንተ ልትከፉበት የምትችሏቸው ሁኔታዎች በጣም ከፍ ያለ ነው። ታዲያ በዚህ ሁሉ ሊያግዛችሁ የሚችል ሀሳብ ይዤላችሁ የመጣው ሲሆን እዚህ ያለው የቲቶ ታይም ዲስክሪፕሽን ላይ ሊንኩን የማስቀምጥላችሁ ማለት ነው። እዛ ላይ ገብታችሁ ቲቶሪያል ተመዝግባችሁ የተሻለ ውጤት እንድትሰሩ ያግዛችኋል። ይህም የሚሆነው አጋዥነቱ እንዴት ነው ካላችሁኝ፣ ቪዲዮዎች፣ ሾርት ኖቶች ስላችሁ እንግሊዘኛው ተጽፎ ከታች ደግሞ ምንነቱ እንዲሁም በምሳሌ ተብራራ በአማርኛ የተቀመጠ ዲፊኒሽን፣ በእንግሊዝኛም ደግሞ የምትፈልጉ ተማሪዎች ራሱን የቻለ ዲፊኒሽን በእንግሊዝኛ የተቀመጠለት። ከዚህ በተጨማሪ ኤግዛሞች አሉ። ኤግዛሞቹ የሚሆኑት ከዚህ በፊት የተፈተኑ ተማሪዎች ያላቸው የሰበሰቡት በተለያዩ ሁኔታዎች የወጡ ጥያቄዎች ይኖራሉ። እነዛ ጥያቄዎች ከነመልሳቸው እንዲሁም ደግሞ እናንተ ከምትማሩት እኛ ከምንሰጠው ሾርት ኖት የተወጣጡ ጥያቄዎች አሉ። እነሱን ጥያቄዎችን ማግኘት የምትችሉ መሆኑን እነግራችኋለሁ። በአጠቃላይ ግን በዲያግራም በቴቡላር እንዲሁም ደግሞ በተለያዩ የመማር ማስተማር መንገዶች አሁን ላይ ያለቀው የሶሻል ሳይንስ ሪሜዲያል ተማሪ ስለሆነ ለነሱ ይሄን ቱቶሪያል ክላስ እየሰጠን እንገኛለን ማለት ነው። እና እናንተም ገብታችሁ ጥሩ ውጤት አስመዝግባችሁ ወደ ፍሬሽማን እንድትቀላቀሉ ሊያግዛችሁ ስለሚችል ሊንኩ ዲስክሪፕሽን ላይ ያለ። ተጨማሪ መረጃም ከፈለጋችሁ በቴሌግራም ቦት በኩል እኛን ማናገር ትችላላችሁ ማለት ነው። ተመዝግባችሁ የተሻለ ውጤት ሰው ሀሳብም አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቻናሉን ግን ሰብስክራይብ እያደረጋችሁ አይደለም። ከዚህ በተጨማሪ እንግዲህ በቀጣይ በሌላ ቪዲዮ የምንመለስ ሲሆን ትምህርት ሚኒስቴር እያሳወቃቸው እያወጣቸው እንዲሁም ደግሞ የሚወጡ አዳዲስ ሪሜዲያል ጥሪዎችን በቀጣይ የምነግራችሁ ይሆናል ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። ከታች ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ።